አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ፣ ንጹሕ መንገድንም አስተውላለሁ ይልና ከኔ ጋር ሆኖ ወደኔ መቼ ትመጣለህ? ጥያቄ ምልክት ነው። ወደሱ ዳዊት እግዚአብሔር እንዲመጣ በቤቴ መካከል በልቤ ቅንነት እሄዳለሁ ይላል። እዚህ ጉባኤ ላይ እግዚአብሔር እንዲጎበኘው፣ እንዲባርከው፣ እንዲሰማው፣ እንባውን እንዲያብስለት፣ እግዚአብሔር ልመናው እንዲፈጽምለት ብዙ የሚጓጉ ሰዎች የጸሎት ቤት ከተሰራበት ቅድም እግዚአብሔር ሰውን ሲመርቁ እንዳሉት አንዱ ምክንያት እንቆቅልሽ እንዲፈታ ነው። እግዚአብሔር የብዙ ሰዎች ጥያቄ እንዲመለስ ነው። እየመለሰም እዚህ አድርሶናል፣ ገና ይመልስልናል። እዚህ ቦታ ላይ ዳዊት ሚላል ወደኔ መቼ ትመጣለህ ይልና እግዚአብሔር እንዲመጣለት ሲጠብቅ መቼ ትመጣለህ ጌታ ሆይ እያለ ግን በቤቴ መካከል በልቤ ቅንነት ሄዳለሁ አለ። እግዚአብሔር እንዲመጣ የሚፈልግ ሰው፣ እንዲጎበኘው የሚፈልግ ሰው በቤቱ በእግዚአብሔር ቤት በልብ ቅንነት መሄድ አለበት። ከዚህ የተነሳ ዳዊት ጠማማ ልብ አልተጠጋኝም ይላል። ሲገጹ ጠማማ ልብ በኢየሱስ በኃይል ኢየሱስ አላላችሁም? ጠማማ ልብ አልተጠጋኝም። አይጠጋሽ፣ አይጠጋውት። ገስጾ በኢየሱስ ስም አይጠጋ እና እዚህ ጋር መቼ ትመጣለህ ይልና እንዲመጣ ግን የሚያስመጣ ነገር ነበር ዳዊት የሚያደርገው። ወደ 3 ጊዜ ነው ሳኦልን ያገኘው። ማለት እጁ ላይ ሳኦል 2 ጊዜ፣ አንዴ ዋሻ ውስጥ ሆኖ ወገቡን እየሞከረ ዳዊት እዛ ውስጥ ዋሻ ውስጥ ነበረና አብረው ያሉ ሰዎች ይሄ ጥሩ አጋጣሚ ነው እንውጋውና ያው ጉድጓድ መቆፈር አያስፈልግም እዚሁ ግድል እናርግ ስንል ኖ በልቤ ቅንነት ሄዳለሁ፣ እግዚአብሔር በቀኑ ይመጣል ወደኔ። ሌላ ጊዜ ደግሞ ሳኦልና ሰራዊት በሙሉ ለጥ ብሎ ተኝቶ በተኙበት ሳኦል ራስጌ ላይ ጦር ሁሉ እንዲተሰክቶ እያለ ዳዊት ደረሰና ሰዎቹ ከመሬት ጋር እናጣብቀው ስል በልቤ ቅንነት ሄዳለሁ፣ እግዚአብሔር ወደኔ ይመጣል። እንዴ አለ። ከዚያ እሱ 2 ጊዜ አግንቶት ያልገደለውን ሳኦልን አንዱ ደግሞ ገሎ ሊሸለም ብሎ ሲመጣ በል እግዚአብሔር የቀባው ላይ ደፍራሃልና እሱን ዞር አድርጉልኝ። በልቡ ቅንነት ሄደ ዳዊት። ሲተመስገን ኢየሱስ አስኬደኝ በሉ። በቅንነት አስኬደኝ በሉ። አስኬደኝ ጌታ ኢየሱስ። አንድ ቀን ዳዊት በሕይወቱ ይህንን ቅን ልብ፣ ይህንን ልብ ወደ ዙፋን ላይ ከመጣ በኋላ ማይደረግ ነገር አደረገ። የምታውቁት ነው። የአርዮን ሚስት ጋር ረከሰ። ሰውየውን ጦር ሜዳ ወስዶ ጠማማ ስራ፣ ማይደረግ ነገር፣ ዳዊት እንደዛ ማያረጋውን ነገር አደረገ። አስገደለና ሚስቱን አግብቶ ኃጢአቴ ተከትኗል ብሎ ቁጭ ባለበት እግዚአብሔር ፋይል አመጣ። እንዲህ አይነት ስራ አንተን አልጠበቅኩም፣ አይሰራም እንደዚህ ያለ ሲጠማማ ልብ በኢየሱስ ጎበዞች በለው በደንብ